ጤና ይስጥልን ዋርካው ምሬ ወዳጆ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ሚኒልክዝ ዋና ሰብሳቢ ሰላም ጤና ይስጥልን እንግዲህ እንደሚታወቀው ባለፈው በርካታ የትግል ጉዞዎችን ስናደርግ ቆይተናል አሁን ያለንበት 2018 9 ቀን ማለት ነው ቀን 9 ማለት ነው ስለዚህ ባለፈው ከአርበኛ አደማሊ አባናደው ዘመቻ በርካታ አውደውጊያዎች እንዳደረግነ እንደሚታወቀው እንግዲህ ያው የዓለምን ህዝብ ያነጋገረ የአማራን ትግል አንድ ከፍ ያደረገ ከጠላት ጋርም አቅማችንን የተለካካንበት ያለፈ የትግል ጉዞ አለ ያ ትጉዞ እንግዲህ እንደሚታወቀው እንዴት መራሃው እንዴት ታገላችሁት ያሉት በርካታ ጥያቄዎችም አሉና እንግዲህ ይሄ እንደሚታወቀው በርካታ ይሄን ትግል ለ3 አመት ከዛም ቀደም ብሎ ለአንድ 4 አመት ያክል ይሄን ትግል የተጓዙ ጓዶች ብዙ የትግል ዕውቀት ያላቸው ነው ይሄ በተጠና መንገድ የተመራው ከዛ ላይም ደግሞ ጠንካራ መሪዎች አሉ አርበኞች ያሉ ጀግኖች ጓዶቻችን ናቸው በሚገባ የመሩት ማለት ነው ይሄን የመሩት ኮሮች እንግዲህ ይታወቃሉ በሚገባ በተሰጣቸው ግዳጅ ያመራሩ ቁርጠኝነት የሰራዊታችን ቁርጠኝነት ያለውን አቅም ባግባብ በሚገባ በመጠቀም ያያችሁት አመርቂ ድል ማምጣቱ ይታወቃል ይሄን ተከትሎ መንግስት ይሄ ያበሳጨው ከዛ በኋላ በማንኛውም ባየርም በግርም በአፋር በጎረቤት ክልሎችም እስካሁን ድረስ አጓጉዞ ያስገባው ኃይል እንደሚታወቀው ለጥፋት አዘጋጅቶት የኖረውን ኃይል በሬ እየቀለብን አስቀምጠነው አንሲለው የነበረውን ሽመልስ አብዲሳ ይሄው አሁን ወደ አማራ ክልል አጠቃላይ ገብቶልህ የጥፋት ጉዞውን ጀምሯን ማለት ነው ድረስ እየተጠቀመብን ይሄንም አሁንም ተቋቁመን እንደሚታወቀው ሰሞኑን አዲስ የተቋቋመውንም እዝ 35ኛ ክፍለ ጦር ናት የምትባል ሰሞኑን ወርጌሳ ላይ ልጅ ያሱ ምን እንዳደረገያት ታቃላችሁ ማለት ነው ስለዚህ አሁን ለአማራ ህዝብ ማስተላለፍ የምፈልገው ለሰራዊታችን ማስተላለፍ የምንፈልገው ያ የጥፋት ኃይል ኦሮሚያ መሬት ሲያርድ የነበረውን አሁንም መጥቶ ጎጃም ላይ የመጀመሪያውን ግፍ ሰርቷል ከዛ በፊትም ይሁን መካከል ላይ አላወኩም ጎንደር ላይ ተመሳሳይ ሰርቷል ሌላ አሁንም ሀውጃኖ ክፍለ ጦር ላይ አንዲት እህታችን ታጋይ የተደረገውን የጡት መቁረጥ ያልተገባ ኢሰባዊ የሆነ በአለም ላይ አይተነው ማናቀውን ግፍ እንደፈጸመ ይታወቃል ማለት ነው ስለዚህ ይሱ የተሰጠውን ተልኮ እየፈጸመ ነው ለዛም ነው እኛ ቀድመን የምናቀው ስለሆነ ይሄ ነገር አልደነቀንም እኛ ስጋችንን ቢጠብሰው ከሞትን በኋላ ማንንም ለሱ እጅ የሚሰጥም ኃይልም የለንም ቆስሎም ባጋጣሚ ወድቆም ቢያዝም ምንም ጠበሰውም ቆረጠውም ጤነኛውንም በቁም እየጠበሰ እየቆረጠ ነው ያለው አይደለም ታግሎት ይሄ እንደፈለገ ማድረግ ይችላል አትረደን አትቆረጠን ማለት አይቻልም ለአማራ ህዝብ ግን ይሄን እንድታቀው ከቤትህ መጥቶ ሌላ ቦታ ላይ አሻግረህ ኦሮሚያ ላይ ስታየው የነበረውን ኦሮሚያ ላይ ሲደርስ የነበረው ያማራ ግፍ አሁን ላይ ከደጃፈ መጥቶ ግፉ እየደረሰ ነው በዚህ ጊዜ ማልቀስ ማንጎራጎር ማቅራራት ምንም አልፈልግም ከዚህ በኋላ ምን ልትሆን እንደምትችል ያው ለራስ ግምቱን ሰጥቻለሁ ውሰድ ሌላ ሰራዊታችን በያለህበት ይሄን ማስተላለፈልህ ይሄን የሚቆርጠው አስነዋሪ ተግባር የሚያደርገው አንተም ነገ ይሄኑ ስራ እንድትተገብረው ነው ለምን ሰራዊቱ ያለቀ ያለው ማንንም ሽመልስ አብዲሳ ኦሮሞ ቢሆን እኛ የኦሮሞ ህዝብ ጋር አይደለም የተጣላነው የብሔር ችግር የለብንም በትግል ኦሮሞም ያለቀ ነው ማንኛውም ኢትዮጵያዊ ያለቀ ነው ይሄን ጠረ ኢትዮጵያዊ የሆነ ስርዓት ለመጣል ነው ሐሳባችን ስለዚህ የኦሮሞ ህዝብ ካንተ ጋር ጠብ እንደሌለነ ማወቅ አለብህ በፖለቲከኞችና በሴረኞች ግን የሚሰራው ስራ የኦሮሞን ህዝብ አይወክልም
ወይም የደቡብን ህዝብ ወይም ማንኛውም ኢትዮጵያዊ የሚወክል አይደለም ይሄ የሚሰራው ተግባር የብልጽግናና የብልጽግና የተሸናፊው ስርዓት እንደሆነ እኛም በቅጥ እንገነዘባለን ሰራዊታችንን በቅጥ ይገነዘባል ይሄን ይሱ የሰራውን ስራ አንተ እንደማትተገብር ማምናለሁ ከዛ ወዲህ የሚዘህ አሳይተሃን ወደፊትም ልተገብር የምትችለው ይሄኑ የዓለም አቀፍ ህግ የጠበቀውን ስርዓት እንድትከተል በዚህ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን ከዚህ ውጭ እንግዲህ እንደሚታወቀው ድሮኑ በቃ ሲቪልን አላለም ሰራዊትን አላለም ጃምላ አሁን በፊት ገለጨዋለሁ ያማራ ህዝብ የሚጨፈጨፈው ድሮኑም ሲተኮስ መድፉም ሲወረወር ማንኛውም ሲጣል አንድም ከኛ ላይ ከተሳካለት ሊያርፍ ይችላል ካልተሳካለት ካማራ ገበሬ ካማራ ህፃናት ላይ ወይም ያማራ ንብረት ላይ ነው የሚያርፈው እንዲያም ካለ ሰብሎ ላይ ነው የሚያቃጥለው እንዲያም ካለ እምነቱ ላይ ነው የሚያቃጥለው ይሄን እንደፈለገ ያደረገ ስራውን እየሰራ ነው ወደፊት ምን እናደርጋለን የትግሉን ስልት ለመቀየር ራሳችን ከወዲሁ እየተዘጋጀን ነው ማለት ነው በዚህ ልክ ያማራ ህዝብ እንድታቀው ፈልጋለሁ ከዚህ ውጭ ግን የሚመጣ ሰራዊት የምትቆጥር ከሆነ ያማራ ህዝብ በጣም ሞኝ ነህ ንጉስ በሰራዊቱ ብዛት እንደማይድን ቀደም ብለን ተናግረናል አሁንም በሰራዊት ብዛት በሰራዊት ማንጋጋት በድሮን ጋጋታ በጀት ጋጋታ ማንንም ያማራ ህዝብ የሚንበረከክ እንደሌለ ማወቅ መቻል አለብህ ያማራ ህዝብ አሁንም እየተበተነልን ነው ወደ የቀበሌው የፈለገውን ያደረገ እየተሰማራ ነው እንዴት አርገን ነገ የስበት ማዕከሉ መተተን እንደምንበትነው ታውቃለህ ያኔ መሳሪያውንም ለመቀበል ከጎናችን ለመሰለፍ አሁንም ቢሆን ያለ ምንም ጭንቀት ሳይኖርብህ እኛ ምን ሞተው በዚህ በቁጥር 1 2 3 4 5 10 ሊሆን ይችላል ዝም ብለህ ከኖርክ ግን በመቶም በ200ም በ500ም በ600ም በሽም እየሞት ካይተህዋል ስለዚህ ልትጨነቅ አይገባህም አኩሪ ታሪክ የሚሰሩ ልጆች እንዳሉህ ባንድ ምት እንዴት አርገን እንዳብረከረክ ነው አይተሃን በአራቱም ማዕዘን ስንመታው ምን ሊሆን እንደሚችል ይሄ የገባ ኃይል ላይወጣ እንደሚችል እውነት በየነግርሃለሁ ወደፊት አንተም ለማየት ያበቃሃን እኛም በዚህ ልክ በልበ ሙሉነት ቃል እንደምገባለህ ሳልጠራጠር ነው ማለት ነው ስለዚህ ሰራዊት ቁጭ ብለህ የምትቆጥር እንድትቆጥርም የሰራዊት ብዛት እንድትነግረኝም አልፈልግም ተልባቢን ጫጫ ባንድ ሙቀጫ ነው እውነትን ያልያዘ ሰራዊት ስለሆነ እውነትን ያልያዘ መሪ ስለሆነ እየተመራ ያለው በዚህ ልክ ልታውቅልን ይገባል እኛም እንታገለው ያለነው ኢትዮጵያዊ አገር ወዳድ ኢትዮጵያዊና ያማራ ተወላጆች አማራን አልመታም ያለ መከላከያ በአፋር ክልል በረሃ እየተጠበሰ በኡጋዴን በጅጅጋ በረሃ እየተጣበሰ በኦሮሚያ መሬት ተቀብሮ በየማንኛው እስር ቤት እንዲያሲል ተገሎ በብዙ መንገድ ነው አማራ እየተጨረሰ ያለው ልንገርህ ካሁን በፊት ታስታውሱ ከሆነ 120 ሞርተር የማረክናቸው ጊዜ የመጀመሪያው ትግል ሲጀመር ትግል አበላሽታችኋን ተብለው የተገደሉ የአማራ ተወላጆች በርካታ ናቸው ትግል አበላሽታችኋን የተባሉ የኦሮሞ ተወላጆችም በዚህ ተመሳሳይ ተረሽነዋል አማራ የሚረሸንበት መንገድ ልንገርህ አይኑ ሃው ያላማረው አንተ በቃ የጥንፈኛው ተባባሪ ነህ ፋኖ ነህ ተብሎ ይረሸናል ትግል አበላሽታህን ተብሎ ይረሸናል እኛ ጋር በትግል ወደፊት አጋፍተው ይረሽኑታል እስር ቤት ወስደው ያንኮላሹታል ለጥንፈኛው ታግዛለህ ተብሎ ያንኮላሹታል በብዙ መንገድ ነው የሚገደለው ሌላ አማራውን የፋኖ ተላላኪነ ተብሎ ይገደላል እኛ ለምሳሌ ሰሞኑን በታገልንበት በተቆጣጣርናቸው ቦታ ልጆቻቸው ወንድሞቻቸው ባሎቻቸው ተገለው የተቀበሩበትን ቦታ እንኳን ያያወቁ አውጥተው ለመቅበር ጨንቋቸው ፈርተው በየካምባቸው አጥር ጎን በየውሃ ትቦ ቀብረውት የነበረውን ያንን ያወጡ ሲቀብሩ የተመለከትንበት ነበር ለምሳሌ ያህል ላስታውሳችሁ ከተፈለገ ስታይሽ አካባቢ ተቀብሮ የነበረ ልጅ አውጥተው ሲቀብሩ የነበረ ማለት ነው በዚህ ጉዳይ ላይ ይመሰክራን ደሴ ላይ ሲሰራ የነበረ ግፍ ኮምበልሻ ላይ መርሳ ላይ ቆቦ ላይ ሐራ ላይ እና 12ኛ ያገኛችሁት ግፍ ታውቁታላችሁ የጎንደር ተወላጅ የጎጃም ተወላጅ ትግሉ በቃኝ ይያለ ሲሄድ
ደብረ ዘቢጥ ላይ እየጠበቁ ሲያስረሽኑት የነበረ ሲገደል የነበረ አማራ እየተጨፈጨፈ የኖረው በዚህ ልክ ነው። የአማራ የሚገደለውን ነገር ላስታውሳችሁ። እኛ ጋር ሆኖ በፋኖ አብሮ ትግል ላይ ይሰዋል፣ መከላከያ ላይ ሆኖ ይሰዋል። ወደዚህኛ ፋኖ ባንዳነ ተብሎ ይገደላል፣ ወደዛ ጠላት ባንዳነ ብሎ ይገደላል። በብዙ መንገድ ነው የሚገደለው። ብልጽግና አንተ ሲነግሩ ማሰማ ደነዝ አማራ። እኔ ከዚህ በኋላ ከዚህ መልእክት አያይዤ የምነግርልህ የአማራ ሚኒሻ የአማራ አድማ ብተና በውስጣችሁ ሚኒሻ መስሎ የገባ አድማ ብተና መስሎ የገባ በብሔር የሰከረ ሌላ አጀንዳ የተሰጠ በውስጣችሁ እንዳለ ይገባናል። ከዚህ በኋላ እስኪ ተወት አድርጉት። አፈሙዛችሁን እዛው ጠላት ላይ አዙሩት። እኛ ሌላ ዓላማ ሌላ አጀንዳ አለን። ወደ ሌላ አጀንዳችን ወደ ሌላ ዓላማችን እንግባ። ጠባችን ፌደራል መንግስቱ ጋር እና ይሄ የማይረባ አሬዎስ ብልጽግና እድሜ ልኩን ቢላላክ የማይሰለቸው ለዚህም ትንሾች ናቸው። 10ም 20ም 30ም 100ም ሊሆኑ ይችላሉ። የአማራን ህዝብ ወኪልነን ብለው የሚያስጨርሱት የሚያስጨፈጭፉት እነዚህ ናቸው። ለነዚህ ተባባሪ ሆነ የምትወጋና አቁምልን ባክ። አንተን ይዘን ብንገለው ምናገኘው ነገር የለም። ዘር ማሳሳት ትውልድን ማጥፋት ካልሆነ በቀር ሄደህየው ሙጃ ላይ የማረክ ነው ከ70 ከ80 በላይ አለ። ያን እናጥፈው። እንዴት አርገን እናጥፈው? እንዳጠቃላይ አማራ ክልል ወሎ መሬት ላይ የማረክ ነው በርካታ ሚኒሻ ኃይል አለን። እንዴት አድርገን ያንን ወንድማችን ታላቅ ወንድማችን እኮ ነው ታላቅ ወንድማችንን እንዴት አድርገን እናጥፋህ? ለዚህም ያላችሁ ወገኖች በድህነት ችግሯቸው አንዳንዶቹ የገቡት ለቤታቸው ሊመሩ አላያም ፖለቲካው ሳይገባቸው ሊሆን ይችላል። ይሄን ባካችሁ አድርሱልን። በቃ ራሱን የቻለ አጀንዳ ይዞ የመጣ ትውልድን ዘርን ሊያጠፋ የመጣ ኃይል አለ። ያን ኃይል ጋር እንድንታገል በዚህ አጋጣሚ መልእክታችንን ማስተላለፍ እፈልጋለሁ። ከዚህ በመቀጠል የአማራ ፋኖ ብሔራዊ ኃይል አፋባሃ በአራቱም ማዕዘን ያለህ ጓዶች ለማይቀርልህ መታረድ ለማይቀርልህ ብልት መቆረጥ ይሄ ዝም ብለህ በየጉራንጉሩ 10ም 20ም 30ም ይሆንክ አትሙት። በሻለቃም ይሆንክ ይሄድክ አትሙት። እንግዲህ ድቅቅ ካደረክ እንደ ነብር ነው። እንደ ነብር እንክት አድርገህ ስትመታው ባንድ ምት ብቻ ይሄን ኃይል ማንበርከክ እንደሚቻል በተደጋጋሚ አይተነዋል። ራስህን አዘጋጅ። ሎጂስቲክ የለኝም ተተኳሽ የለኝም ጅንጃንክ አይሰራም። ባንድ ጥይት አንዷን ጥይት ከገደልክበት 300 400 ጥይት ታቅፎ የሚመጣልህን ታገኘዋለህ። ያ 300 400 ተሸክሞ 1000 ፍሬ ተሸክሞ የመጣውን ደፍተህ ስትረከበው አንድ ጓድ ታስታጥቅበታለህ። ጠላትህን በጠላቱ ንብረት ነው የምትወጋው። ስለዚህ ምን ትጠብቃለህ? መጥቶ ብልትህን ቆረጠ ጡትን ቆርጦ አሳየህ። ምን ትፈልጋለህ ከዚህ በላይ? ስለዚህ ለመጨረሻው ጠቅለል ሲል በያለህበት ሁሉም ራስህን አዘጋጅተህ ለቀጣይ ላለው ለአንድነታችን ዘመቻ ራስህን አዘጋጅተህ የወንድሞቻችንን የእህቶቻችንን በግፍ የተገደሉት የእህቶቻችንን ደም ለመመለስ እንዳፋባሃ እኛ እንደ ሚኒልክዝ ዝግጁ ነን። ሌላውን በያለበት በዚህ ልክ እየተዘጋጀ እንደሆነ እተማመናለሁኝ። እንግዲህ ከዚህ በመቀጠል የአማራ ፋኖ አፋባሃ እንግዲህ የማረካችሁትን ማሆንም ወደፊትም የሚማረከውን ኃይል አደራምላችሁ በተገቢው መንገድ አያያዛችሁን እንደምታኮሩኝም የአማራን ህዝብ ወይም የናንተን የትግል እሴታችሁን ያከበረ መንገድ የሰባዊ መብት አያያዛችሁን በተማማርንበት ያደረጋችሁት ባለው መንገድ እንድትቀጥሉ ጠላቶቻችን የፈለጉትን ያደረጉት ነገር ለኛ የትግል ጥናትን ነው የሚሰጠን እንጂ ሽንፈትን እንደማይሰጠና እናውቃለን። እናንተ የነሱን ተግባር እንዳትከተሉ ይሄን መልእክቴን አስተላልፋለሁ። በመቀጠል
የትግል ደጋፊዎቻችን ምሁራኖቻችን በአገር ውስጥም በአገር ውጭም ያላችሁ ዲያስፖራውም ከዚህ በኋላ የፋኖን ስብህና እምትገመግሙን እንግዲህ እስከ ዛሬ ድረስ ጥሪም ያላደረግነው በእግራችን መርገጥ እስከምንፈልግ ድረስ ነው። ስለዚህ ማንኛውም ከዚህ በኋላ ማንኛውም ኃይል ቢመጣ ግፍ የተገፋ ኃይል መጥቶ ትግሉን ለሚቀላቀል ታዛችን የሚያስጠልል መሆኑን ቃል እንገባላችኋለን። ስለዚህ ፖለቲከኛዎችም ምሁራኖችም በዳር ሆናችሁ ከምትተቹን እኛ ታጋዮች ነን። መጥታችሁ ህዝባችሁን በፖለቲካ መምራት፣ ሰራዊታችሁን በፖለቲካ መገንባት፣ ሰልጣኞቻችሁን በፖለቲካ እየገነባህ ማሰልጠን ማንኛውንም ነገር ለማድረግ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ዶክተሮች እስተዛሬ ምንም ቢሆን ደም እየፈሰሰው ቢቆስልም ቢሰዋም ምንም ቢልም ሁሉንም ጥርሳችንን ነክሰን ይዘን ወጥተናል። ከዚህ በኋላ ከወንድሞቼ ጋር ማቀን ጨርቂያን ሳለል ወጥቼ ልትሞጫፍ የደረሰ ልትፈሳ መዳን የምትችለው ኃይል ህይወት ይሷን ላትርፋት ብለህ የምታስብ ዶክተር ካለህ በራችን ክፍት ነው። አንተን በስነ ስርዓት በእንክብካቤ ይዘን ልጆቻችንን እንድታተርፍልና ጥሪያችንን እንፈልጋለን። ምሁራንም በዚህ ተመሳሳይ መጥተህ ሰለቸኝ ደከመኝ ቆሰሉ ሞታለው ብለህ ማትፈራ ካለህ እኛም ላንተ እንክብካቤም ከለላ ማድርገን አመራርነትም ክፍት ነው በርህ መጥተህ ማሰልጠን መምራት ፖለቲካ መገንባት ህዝባችን ፖለቲካ ያስፈልገዋል። ለረጅም ዓመት አሁንም በፖለቲካ በውሸት ትርክት እየተሰጣቸው እነዚህ ምን ሊያደርጉ እነዚህ ነገር ሊመሯችሁ እያለ ብዙ የሚያደናክር ስላለ ለዚህ ግንዛቤ ለህዝባችን ለመስጠት ያስፈልገና ማለት ነው። ከዚህ ውጭ ህዝባችን እንደሚታወቀው 16 ወረዳ ከዛም በላይ ይዘን እንደነበረ ይታወቃል። እንደው ወደ ኋላ ባልመልሳችሁም ነገ የፈለግነውን ቦታ ልንለቀው እንችላለን። ምናልባት የኛ ቤተ መንግስት ከዛ እንዳልሆነ አማራ ህዝብ ልታውቅልና ይገባል። ማናስበው ቤተ መንግስታችን ሌላ ቦታ ነው። ይሄን ከተማ ከያዘው ይሄን ወረዳ ከያዘው እንግዲህ ማብላችሁ ማንንም ሰው ተስፋ እንዳቆርጥ እኛ የትግል ጥበባችንን ተከትለን ነው የምንሄደው። ያን ወረዳ የምንፈልገው ነገር ገብተን የምንፈልገው ነገር ከሰራን ያዝነው ማልያዝነው ሊያደርግልን የሚችልበት መንገድ አይኖርም። ለቀነው ስንሄድ ማንኛውም አማራ ስለንቦናህ ሊሰማህ አይገባም። ነገ የምናስብበት ረጅም ጉዞ ስላለነ ልታውቅ ይገባል። ከዚህ ውጭ የአማራ ዲያስፖራ በውጭም በአገር ውስጥም ያለ እንደሚታወቀው እስከ ዛሬ ድረስ በተቻለ መጠን ያደረጋችሁልን የመጣችሁትን ድጋፍ እናመሰግናለን። እውነት ለመናገር ችግሩ በአራቱም ማዕዘንም ነው። የመጨረሻ መልእክቴ ነው። እንግዲህ ይሄን ትግል እንዳታገላችሁን ይታወቃል። ካለው ከሰራዊታችን ስፋት አንፃር በቂ ነው ባይባልም ከጎናችን ሆናችሁ በፖለቲካውም በፋይናንሱም በሁሉም ድጋፍ ስታደርጉልን የነበረ ሁላችሁም ምስጋናችንን ያቀርብና አሁን ያለንበት ወሳኝ ምዕራፍ ነው ማለት ነው። ከዚህ ቀጥሎ እንግዲህ የሚዲያ ሰራዊታችን ነው ማለት ነው። የሚዲያ ካኑንስል እንደሚታወቀው ምንም ጥቅም እንደሌላችሁ እናቃለን። ለአማራ ትግል ግን ከፍተኛ ያደረጋችሁት የትግል አስተዋጽኦ ጥይት ከመተኮሱ በላይ ነው ማለት ነው። በካውንስሉ ሆናችሁ የምትታገሏላችሁ። ከዛ ውጭ ሆናችሁ በግልም የምትሰሩ ሚዲያዎች በጣም በርካታ ሚዲያዎች አላችሁ። ለእናንተም ከፍ ያለ ምስጋና ይኖረናል ማለት ነው። በቃ የአማራ ህዝብም ማንኛው ሀገር ወዳድ ኢትዮጵያዊም ይሄን በውጭ ያለ የሚዲያ አካላት ማንኛውንም እንዲደግፈው ፍላጎታችን ነው። በቃ እንዲደግፈው ፍላጎታችን ነው። ድምጾቻችን እነሱ ናቸው ማለት ነው። እነሱ ናቸው። በያላችሁበት ምስጋናው ይድረሳችሁ። ሌት ተቀን ብላችሁ መረጃን አፈንፍናችሁ የተሰራውንም ግፍ ለዓለም የምታሳውቁልን መሬት ላይ ያለውን የትግላችንንም ሰራዊታችንን ልቡን በሚያሞቅ መንገድ እየፈለፈላችሁ ያደረጋችሁት ያለው አስተዋጽኦ እንደ ቀላል የሚታይም አይደለም። በድጋሜ ላቅ ያለ ምስጋና አቀርባለሁ። አመሰግናለሁ።